በአሁኑ ወቅት ዩናይትድ ስቴትስ በታሪኳ ካየቻቸው እጅግ አስከፊ ሰፊና አደገኛ የክረምት የበረዶ ማዕበሎች በአንዱ ክፉኛ እየተፈተነች ትገኛለች። ይህ ለህይወት አስጊ የተባለው ተፈጥሯዊ ክስተት ከቴክሳስ ደቡባዊ ጫፍ እስከ ኒው ኢንግላንድ ሰሜናዊ ግዛቶች ያለውን ሰፊ ቀጠና ድረስ ዘልቋል። በዩናይትድ ስቴትስ ውስጥ የተከሰተው አደገኛ የክረምት የበረዶ ማዕበል በሀገሪቱ ከፍተኛ ጉዳት በማድረስ ላይ የሚገኝ ሲሆን እስካሁን ባለው መረጃ ቢያንስ የ30 ሰዎች ህይወት ሲያልፍ በመቶ ሺዎች የሚቆጠሩ መኖሪያ ቤቶች ደግሞ የመብራት አገልግሎት ተቋርጦባቸዋል። ማዕበሉ በበርካታ ግዛቶች የሰው ህይወት እንዲያልፍ ምክንያት ሆኗል። በሉዊዚያና 2 ሰዎች በከፍተኛ ቅዝቃዜ ምክንያት መሞታቸው ሲገለጽ በቴክሳስ፣ ቴኒስና ካንሳስ ግዛቶችም ከማዕበሉ ጋር የተያያዙ የሞት አደጋዎች ተመዝግበዋል። በኒውዮርክ ሲቲ የከተማዋ ከንቲባ ቅዳሜ ዕለት ብቻ 5 ሰዎች መሞታቸውን ገልጸው የሞቱበት ምክንያት በትክክል እየተጣራ ቢሆንም ቅዝቃዜ ግን ዋነኛ ምክንያት እንደሆነ አስታውቀዋል። በሀገሪቱ በብዙ ግዛቶች የማብራትና የትራንስፖርት መስተጓገል እያጋጠመ ነው። በቅርቡ በወጣ መረጃ እስካሁን ድረስ ከ800 ሺህ በላይ አባወራዎች ያለ መብራት አገልግሎት ቀርተዋል። ከ17 ሺህ በላይ በረራዎችም ተሰርዘዋል። ይህም በሺዎች የሚቆጠሩ መንገደኞች ለከፍተኛ እንግልት ተዳርጓል። በርካታ መንገዶች በበረዶ በመሸፈናቸውና አደገኛ በመሆናቸው ተዘግተዋል። በትራፊክ አደጋ ምክንያትም በመቶዎች የሚቆጠሩ መኪናዎች ከአገልግሎት ውጭ ሆነዋል። ቢቢሲ ይዞት በወጣ መረጃ የማዕበሉ ስፋትና አደገኝነት እየጨመረ መሆኑን አመላክቷል። የአየር ሁኔታ ባለሙያዎች እንደሚሉ ከሆነ ማዕበል ከ180 ሚሊዮን በላይ አሜሪካውያንን ሊጎዳ ይችላል። ይህም ማለት ከሀገሪቱ ህዝብ ግማሽ ያህሉ መሆኑ ነው። እስካሁን ማዕበሉ ከቴክሳስ እስከ ኒው ኢንግላንድ ያለውን ሰፊ አካባቢ አዳርሷል የተባለው በተለይ ፍሬዚንግ ሬን የተባለው ክስተት ዝናቡ መሬት ላይ እንዳይደርስና ወዲያውኑ ወደ በረዶነት በመቀየር ዛፎችንና የኤሌክትሪክ መስመሮችን በመስበር ከፍተኛ አደጋ እያደረሰ ይገኛል። ሀገሪቱ ባጋጠማት የክረምት የበረዶ ማዕበል ማግስት በርካታ አመራሮች የማስጠንቀቂያ ደውልና የአስቸኳይ ጊዜ አዋጅ በማወጅ ላይ ይገኛሉ። የኒውዮርክ ገዢ ኬቲ ሆቹሉ ይህ በአመታት ውስጥ የታየ እጅግ አሰቃቂና ቀዝቃዛ የአርክቲክ ወረራ ነው ሲሉ ሁኔታውን ገልጸውታል። ነዋሪዎች ከቤታቸው እንዳይወጡና መንገድ ላይ እንዳይንቀሳቀሱ እንዲያደርጉ አጥብቆ አሳስበዋል። የዋሽንግተን ዲሲ ከንቲባ ሙራያል ባውዛር በ10 ዓመታት ውስጥ የታየ ትልቅ የበረዶ ማዕበል መሆኑን በመግለጽ የአስቸኳይ ጊዜ አዋጅ አውጀዋል። የኬንታኪ ገዢ ግዛቱ ከመደበኛ በረዶ ይልቅ በበረዶ ዝናብ ተመታች መሆኑንና ይህም የኤሌክትሪክ መስመሮችን ለመጠገን አስቸጋሪ እንደሚያደርግ ገልጿል። እንደ ዳካታና ሚኒሶታ ያሉ የሰሜን ግዛቶች ለቅዝቃዜ አዲስ ባይሆንም እንደ ቴክሳስ፣ ሉዊዚያናና ቴኒስ ባሉ የደቡብ ግዛቶች ግን ሙቀቱ ከመደበኛ ሙቀት ሁኔታ ከ15 እስከ 20 ዲግሪ ሴንቲግሬድ ዝግ ብሎ መታየቱ እጅግ ያልተለመደ ሆኗል። ለዚህ ኃይለኛ ማዕበል መንስኤ የሆነው ፖላር ቮርቴክስ የተባለው ክስተት ሲሆን ይህም በሰሜን ዋልታ አካባቢ የሚገኝ እጅግ ቀዝቃዛ አየር ወደ ደቡባዊ አቅጣጫ ሰርጎ በመግባት አሜሪካን እንዲቆጣጠር በማድረግ ነው የተባለው። ባለሙያዎች እንደገለጹት የወደቀው በረዶ በቀላሉ የማይቀልጥ በመሆኑ የነፍስ አድንና የማገገም ስራው ለቀናት ሊዘገይ ይችላል ብለዋል። ታዲያ ካናዳውያንም በተመሳሳይ በከባድ በረዶና በበረራ ስረዛዎች እየተመቱ ሲሆን በኦንታሪዮ ግዛት እስከ 30 ሴንቲሜትር የሚደርስ በረዶ ሊወድቅ እንደሚችል እየተገለጸ ይገኛል።